ደግሞ ዮኒንም ያስቆጣው እኔንም ያላስቆጣ ሜሴጅ እዚህ ውስጥ ደግሞ ምናችሁም ያልሆነ ነገር ጽሁፉን አንብባችሁ ምን አሁን ደግሞ ስራ ጠፍታው እኔ ምን አይሞቀኝም አይበርደኝም አያናድደኝም አያስደስተኝም ብላችሁ ልትሉ ይችላላችሁ በዛ በተጻፈው ሜሴጅ ላይ ማለት ነው። ስለዚህ ሰው ማለት ምን ማለት ነው? የየራሱ መረዳት አለ፣ የየራሱ አተያይ ያለው ማለት ነው። ስለዚህ ዮኒን ላተያዩ እንተውለታለን እንጂ አሁን በግሌ ዮኒ የበደል ነው ትክክል አይደለም ያደረከው እንዳልክን ይቅርታ ጠይቅ አልለውም። እኔ በግሌ በውስጥም በአደባባይም ይሄው አልለውም፣ እውነቱን ስነግራችሁ ማለት ነው። ለምን እንዳልክን በንግግር ጎርቶት አሳዝኖት ከሆነ እሱ እንደዛ የሚረዳ ከሆነ እንደዛ ምንድነው የሚሰማው ከሆነ ዮኒ ራሱ ነው ይቅርታ መጠየቅ ያለበት እንጂ እኔ ጠይቅ ብዬ አልለውም። የእውነትም ደግሞ በድሎ ቢሆን በዚህ ጽሁፍ ጉዳይ እንደው ይቅርታ መጠየቅ ካለበት ወንጌላውያን አማኞችን አንዳንድ ቦታ ላይ ለምሳሌ ግብረ ሰዶማውያን ናቸው ምናምን እውነቴን ነው የምላችሁ እንታገሳለን ፍጹሙን ሰው ለክርስቶስ ለማቅረብ ይላል አረ ቅዱስ ጳውሎስ። አዎ እኔን ካልታገሳችሁኝ እኔም እናንተን ካልታገስኳችሁ ወንድሞችን በክርስቶስ እህቶችን በክርስቶስ ካልታገስን እንደ ሰነፉ ገበሬ አገር ቤት እንደሚተረተው አይነት ነገር ይሆናል። ገበሬው ወይፈን ለማቅናት ከበሬ ጋር እንጠምዳለን እና ወይፈኖች ይቅርታ በጣም ይቅርታ እርምዬ አንዴ ወይፈኖች እንጠምዳለን ከበሬ ጋር ለማቅናት እና ወይፈኖች በአንዴ ፈር ይዘው አያርሱም። እኔ ገበሬ ስለሆንኩ ማለት ነው። ወይፈን አድጎ ነው በሬ የሚሆነው እና ወይፈኖቹ ገና ከበሬ ጋራ እያረስን እያለን ፈር ይባላል። ፈሩን ጠብቆ አይሄድም። በሬው ፈሩን ያውቃል፣ ወይፈኑ ግን ፈር አያውቅም። እና ስለ ትዕግስት ነው የምጠይቃችሁ እንጂ ዮኒ ወይፈን ነው እኛ በሬ ነን እያልኩ አይደለም። ትዕግስትን ስለማድረግና ትዕግስትን ባለማድረግ ደግሞ ሰነፉ ገበሬ እንዴት አደረገው ተብሎ እንደተባለ የሚነገር ነገር ስላለ ማለት ነው። ባላገር ስለሆንኩ እንግዲህ ምሳሌም ባላገር ነው ቻሉት እና ወይፈኑን በአንዴ ፈር ይዞ ጠብቆ ላይ አያርስም። ገፋቢል 4 ሳምንት ድረስ ምናምን ነገር ተጣምደዋለ ማለት ነው። በተለያዩ ጊዜያት ላይ በሳምንት 2 ቀን እንደዚህ እያደረክ በሳምንት 2 ቀን እስከ 8 ጊዜ ድረስ ጠምደህበት ከዛ እየለመደ ይመጣል። በሬው ያንፈሩ ሲይዝ ያ ሁሉ ወዲያ ወዲህ ውልምጭ የሚለው ሁሉ ጭምር ያቆምና በስርዓት ይዞ እንዲያርስ ይሆናል ማለት ነው። ይህንን ገበሬው ካልታገሰ በስተቀር ወይፈኑ በጣም አስቸጋሪ ነው። ከበሬው እኩል ላይ አይደል ይችላል። ስለዚህ በጣም መታገስ አለበት። ግን ይሄ ሰነፉ ገበሬ ካለመታገስ የተነሳ አንድ ሁለቴ እንትና ሞከረውና ፈር ጠብቆ አልሄድ አለው እና አስቸገረው። አንዴ ተኛበታል፣ አንዴ ከመስመር ውጭ ይወጣበታል፣ አንዴ በሬውን እንትን ይላል፣ አንዴ ወደዛ ይላል፣ አንዴ ወደዚህ ይላል። አልገራ አለው። አየህ ገና ሁለቴ ሞክሮ አልገራ ብሎ አለው። ከዛስ አውጥቶ ለገበያ ሸጠው። ሲሰጠው ገበያተኞች ወስደው ላራጅ ገና ወጣት የሚባለው የጥጃ ወይ ደግሞ የኮርማ የሚባለው አይነት ስጋው በጣም ገና ተፈላጊ ነው። በጣም እንደጠነከረው እንደ በሬ ያረሰ በሬ እንደሚባል ስጋው አይደለም። ይሄኛው በጣም ሶፍት ነው፣ ይፈልጋል። ወስዶ ለቄራ ሸጠው እና የት ይደርሳል የተባለ ወይፈን ቄራ ተገኘ ተብሎ የሚባለው ከዚሁ የተነሳ ነው። ከማን የተነሳ? አልታገስ ብሎ ካለ ከሰነፍ ገበሬ የተነሳ ማለት ነው። እናስ ወስዶ ለቢላው ዳረገው። ቢታገሰው ኖሮ ያ በሬ ለብዙ ዘመን በቤቱ ሲሳይ የሚሰጠው በሬ ሆኖ ያ ወይፈን አድጎ በሬ ይሆንለት ነበር። ኦኬ፣ አሁን ከትዕግስት አኳያ ብቻ ነው ማውራችሁ እንጂ ዮኒ ወይፈን ነው እኛ በሬ ነን እያልኩ አይደለም። ዮኒም ሰው ነው እኛም ሰው ነን። እናስ መታገስ አለብን። እኔን ራሱ መታገስ አለባችሁ። እኔ እናንተን፣ እናንተ እኔን፣ እኛ ዮኒን፣ ዮኒ እኛን መታገስ አለበት። በእግዚአብሔር መንግስት ውስጥ ፍጹሙን ሰው ለክርስቶስ ለማቅረብ መታገስ አለብን። መታገስ አለብን። ወንድምነት ዶክተርዬን አስገባው ሻውልን እና መታገስ አለብን። ኤርሚዬ ሞዴሬተር ናኮ ማስገባት ትችላለህ። ኦኬ፣ ስልጣን ካለ የማይሰራ ኃጢአት እግዚአብሔር ታብይስ እንደፈታ እንዳሰርቀል ስልጣን ከተሰጠኝ እሺ። እና መታገስ አለብን ልላችሁ ነው እንጂ ቅድም እንዳልኳችሁ እኛ በሬነን እሱ ወይፈን ነው አይደለም። ትዕግስትን ከማድረግ ግን አኳያ ፍጹሙን ሰው ለክርስቶስ ለማቅረብ በብዙ ትዕግስት
መታገስ አለብህ። እንደውም ዶክተር ከመጣ ስሙን ልጥቀስ። ከዶክተር ጋር ነው ያወራነው። ጌታ እግዚአብሔር ይባርከው። ዶክተር ደወለ አይቶ አፍቃዱ ሳልጠይቅ እንዳላወራ ብዬ ነው። ዶክተር አየና የቅድሙን ቪዲዮ ደወለልኝ ለእኔ። ከዛ ደውለት ብሎ ሲለኝ ቆይ አይ ስለተቆጣ እንደውም ዮኒ ሊቆጣ ስለሚችል ይቅር ብዬ ስለው አይ ደውለት አለኝ እና በኋላ ላይ ደወልኩለት። ዮኒ ገባ። ከዶክተር ጋር በጣም አወራን። ቴንኪው ዶክተር ሻወር ቴንኪው ወንድሜ። አያችሁ እና በደንብ አውርተን ዮኒም ባክብሮት እኛም ባክብሮት በጣም እውነት ነው የምላችሁ፣ በብዙ ትዕግስት በብዙ ትህትና በጣም ዮኒን ለዚህ ነው ውጪ ላይና በስልክ ስታገኙት አንድ አይነት ሰው አይደለም። ልለሳለስ ብሎ አይደለም፣ እኛም እንዲለሳለስ አንፈልግም ማለት ትክክል ባልሆነበት አቋሙ ላይ እኔ በፍጹም ተለሳለስ ብዬ አልለውም። ትክክል በሆነበት አቋም ላይ ማለት ነው። አቋም ካለው እንደ መጽሐፍ ቅዱስ በሆነ አቋም ላይ ትክክለኛ በመረጃ ላይ የተደገፈ ነገር ያወራ እንጂ ማውራት ይችላል። እኛ የወንጌላውያን አማኞች ጋር ችግር የለም አለ ካለ ያ ችግሩን ነቅሶ መናገር ይችላል እንደ እግዚአብሔር ቃል ማለት ነው። ግን ዝም ብሎ በጅምላ ግን መሆን የለበትም። እኛም እንደዛ እናደርግም። ኦርቶዶክስ ጋር ችግር አለ። አዎ በጅምላ አላደርገውም። እንደ ቤተክርስቲያን ግን በመጽሐፍቶቿ ላይ በተገኘው እናገራለሁ። እና ዶክተርዬ ቴንኪው ስለመጣህ ከዶክተርዬ ጋር ነው ያወራነው ለማለት ፈልጌ ነው። ግን ፍጹሙን ሰው ለክርስቶስ ለማቅረብ እንታገስ ወንድሞቼ፣ በብዙ ጸሎት፣ በብዙ ምክር፣ በብዙ ትዕግስት። ካልሆነ በስተቀር ሰውን ካልታገስን አይደለም ይሆን እኔንም ትጥሩኛላችሁ ነገር። እህትየው ሳምራዊት ኤርሚ ልክ አይደለህም፣ ትዕግስት በዝቷል። አዎ ይብዛ። ባለ ብዙ ምሕረት ባለ ብዙ ይቅርታ እግዚአብሔር ፍቅር ነው፣ ሩሩ ነው ጌታ በለን የዘመርነው መዝሙር ከንቱ ይሆናል ማለት ነው። እኔ ለዶክተር አንቺ ለእኔ እኔ ለአንቺ ብዙ ትዕግስት ለሰለሞን ከባህር አሸዋ የሰፋ የልብን ስፋት ሰጠው ብሎ ያለ ቢች ላይ በሄድኩ ቁጥር ሁሉ ቀን አሸዋ ላይ ተደፍቼ የማለቅ ሰው የምጸልየው ጸሎት ይህን ጸሎት ነው። ዳርቻ ላይ ሄጄ ሰለሞንን እንደ ባህር ስፋት የሆነ ልብን ሰጠው ይላል። ወንድሞቼን እዚህ ያሉትን የምሸከምበት ትዕግስት፣ ብዙ ምሕረት፣ ብዙ ትዕግስት፣ ብዙ ፍቅር ካላሳየን ወድቀናል። ታዲያ የክርስቶስ ልብ አለን ብሎ የሚለው መጽሐፉ የቱ ጋር ነው? እኛ እንደዚህ ካላደረግን የክርስቶስ ልብ አለን ብለው የሚለው መጽሐፉ እኛ ላይ አፕላይ ያልሆነ ማለት ነው። ጥቂት ትዕግስት ካሳየሁት ለዶክተር ሻውል ያሳየሁት ዶክተር ሻውል ለእኔ ያሳየኝ እኔ ለእሱ ያሳየሁትኝ አለያይቶን ነበር። ግርምሽ ለእኔ እኔ ለግርምሽ ያሳየሁት አለያይቶን ነበር። በባለፈው ከግርምሽ ጋር ከቤኪ ጋር አለያይቶን ነበር። ከእያንዳንዳችሁ ጋር ማለት ነው። ብዙ ትዕግስት፣ ብዙ ይቅርታ፣ ብዙ ምሕረት፣ ብዙ ልበሰፊነት ያስፈልጋል። ምሕረት በዛ ነው ያልሽው፣ ትዕግስት በዛ ነው ያልሽው። ቴንኪው ሎርድ አባዬ፣ ቴንኪው የኔ አባት። እኔ አንተ እኔን የምታገስክበት ትዕግስት እኔም ወንድሞቼ እንደዚህ እንድታገስ ልበሰፊነት ከሰጠኝ ቴንኪው አባ። አብዛው ይሄንን አብዛው፣ ይሄንን ለወንድሞቼም ለእህቶቼም አብዛው። ኦኬ፣ ውጤቱ ያማረ ነውና ለነዛ ሰዎች ያማረ ነው፣ ለእኛም ያማረ ነው። በቃ ይሄ ነው የክርስቶስ ልብ አለን ብሎ ያለው አዲስ ኪዳን ላይ መጽሐፍ ቅዱስ ይሄ ነው። የክርስቶስ ልብ ምን አይነት ነው? ለእኔና ለእናንተ ለአንቺ ስንት ጊዜ ይቅር በለናል ነው ጌታን? ስንት ጊዜ ማረናል ነው? ስንት ጊዜ ለስህተታችን ለድፍረታችን ይቅርታ ጠይቅን? በፊቱ እየነፈረቅን እያለቀስን እየተንከባለልን እየተደፋን ስንት ጊዜ ነው የጮህኑ በጌታ ፊት? ጌታ ስንት ጊዜ ይቅር አለን? ከነ ድካማችን ስንት ጊዜ ተሸከመን? ስንቱን ወራቶች፣ ስንቱን ቀናቶች፣ ስንቱን ዓመታት አሻገረን። እውነት እችን ተናግሬ ዶክተርዬም ስለመጣ ልስጠው ወንድሞችም ስላሉ እኛ እኔ ጌታ እንድታገሰኝ ጌታ እንድተሸከመኝ ባይሆን ኖሮ ወንድሞቼ እና እህቶቼ እኔ እኮ በህይወት መኖር የሌለብኝ ሰው ነኝ።
ዶክተር ተናገር ብዬ ብለው እሱም በህይወት መኖር የሌለበት ሰው ነው። ዛሬን እንዳናይ በህይወታችን ላይ ክፉን ቃልም በመናገር ዘመኖቻችንና ወራቶቻችንን የረገሙ አስማተኞችና ጠንቋዮች የቃላቸው ምክር በእኛና በዘር በትውልዳችን በመንገዳችን ላይ ዘር ሆኖ በቅሎ በመራራ ስራት ተይዘን ፍጻሜያችን እንዳይበላሽ እግዚአብሔር ቀድሞ እየነቀለልን የአፋቸውን ፍሬ የክፋታቸውን ቃል ለበረከት እየቀየረ እንጂ ኤርሚያስ ዛሬ እንዳይኖር ዘመኑንና ወሩን የረገሙ እኮ ረጋሚዎች ባሉበት እኮ ነው የጌታ ምሕረትና ቸርነት አሻግሮ በህይወት ያኖረኝ። ይሄን ቀን እንዳላይ በህይወቴ ላይ የወሰኑ ሰዎች ነበሩ፣ ተመካክረውም በተናጥልም። ሰባሪው እግዚአብሔር ግን ከፊታችን እየወጣ እየሰበረ ግማሾቹን በስጋ አይኖቻችን እያየናቸው ግማሾቻችን በስጋ አይኖቻችን ሳናይ ላባ ያዕቆብን ለመግደል ተከታትሎ በሄደበት በዚያ በሌሊት ቀርቦ መጥቶ ጌታ የያዕቆብ አምላክ እንዳስጠነቀቀው እንዳትነካው እንዳለ ጌታዬ እንደዛ እያለ እኮ እየገሰጸልን ነው እዚህ ያደረሰን እንጂ እንደ ሰዎች ትዕግስት ቢሆን ኖሮ ትዕግስታቸው በእኛ ላይ ያለቀ ስንት ነበረ። እናትና አባቴን ባናደድኳቸው ቁጥር አንተን የወለድኩ ቀን ውሃ ሆነ በፈሰስክ ከማኅፀኔ በላይ ነበረ እናቴ። አንተንም አንችንም ራሳችሁም በየቤታችሁ የእናቶቻችንን ጨጓራ ላጥ ስናደርገው አንተን የወለድኩ ቀን እንግዲህ ልጁን ነው እኮ የሰጡን። ሕፃኑን ቀብረውት እንግዲህ ልጁን የሰጡን ተብለናል። አናደናቸው። በኋላ ቆይተው ደግሞ ብለው ተፍተዋል። አየህ፣ ያ ሁሉ እርግማን ያ ሁሉ ስድብ ተሰድቦብን በህይወት አለን። ደረቁ ስንባል ለመለመን በህይወት ሞቱ ተብለን ስንባል በህይወት ማለት ነው። አሰነበተን ቸሩ ጌታ፣ የዋው ጌታ፣ የዋው ጌታ፣ የዋው ጌታ፣ ትዕግስተኛው ጌታ፣ ትዕግስት የማያልቅበት ምሕረት የማያልቅበት የዚች ፕላኔት 75% ውሃ ተቀድቶ ያልቃል። አልተሞከረም፣ ግን ቢቀዳ ያልቃል። የእግዚአብሔር ግን ትዕግስት ግን አያልቅም። ምንም ባህር ምንጮች ቢኖሩትም ወዴት ይቀዳል? ሊቀዳ ተብሎ ይባል ወዴትኛው ሊደፋ ይችላል? ከአትላንቲክ ወደ ፓስፊክ ብለህ ብትል ያው ነው፣ ተመልሶ ይመጣላል። ከፓስፊክ ወደ አትላንቲክ፣ ከአትላንቲክ ወደ ህንድ ውቅያኖስ፣ ከዛ ወደ ታላቁ ባህር ወደ ሜዲትራኒያን፣ ወደዛ ደግሞ እናዘዋውሮ ወደ ሩሲያ እና በዚሁ በቱርክ አቅጣጫ ላይ ባለው ብለህ ብትል ውሃውን ከየትም የትም አታዟዙሮም፣ ተቀድቶም አያልቅም። የእግዚአብሔር የትዕግስቱና የቸርነቱ ብዛት በእኔና በህይወቴ በቤቴ በአንተ በአንቺ ላይ እንዲህ ነው የበዛው። ለወንድሞቻችን እንዲህ አይነት ቸርነትና ምሕረትን ፍቅርን እንድናበዛ ጌታ ጸጋ ያብዛልን። ስለዚህ እንታገስ። ወንድሜ ዮኒን ስላወራኑ ቅድምም የገባሁት ለዚህ ነው። በቃ በክፉ እንዳታወሩ ብዬ ነው ያልኳችሁ። ተባረኩ ስለሰማችሁኝ። ቤኪዬስ አርስቱንም ስላነሳው የወንድሜ ዮኒንም ፎቶ ስላነሳችሁት ስታገኙት ምንም ነገር ክፉ ቃል እንዳትናገሩት። ወንድም ወንድም ነው አይደል? ተቆርጦ አይጣልም። በጌታ ደም ያገኘነው ወንድም ነው። ኦኬ፣ ልብ በሉ። ወንድም ነው። የስጋ ወንድሞቻችን እህቶቻችንን እንታገስ የለ? አዎ እንታገሳለን። እኔንም ስለታገሳችሁ እንጂ እያንዳንዳችን ስለታገስን እንጂ ተገቢ አይደለም። ዮኒ ዊ ላቭ ዩ። እኔ እወድሃለሁ ወንድሜ። ዶክተር ሻውል ይወድሃል። እዚህ ያሉ ወንድሞች እናቶች እንወድሃለን። ጌታዬ ኢየሱስ ምስክር ነው። እንወድሃለን። ጌታን የሚወድ ልብ እንዳለ ዛሬ አይደለም እኔ ያወቅኩትኝ፣ ያኔ ገና በዓለም ሳለ ሲፈልግ ሲሰድበኝ ሲፈልግ ምን በሚለኝ ሰዓት ማለት ነው። አሁን እንኳን እንደዛ አላደረገም። አይታችሁታል። ቀደም እኔ ለወጣ ነው እንኳን ብዬ ስለ እጁ ነው እንደዚህ ያደርገው እንጂ ምንም ክፉ ቃል እንኳን አልተናገረኝም። እወድሃለሁ ዮኒዬ፣ እንወድሃለን። ጌታ ኢየሱስ ስለወደደህ እንወድሃለን። ኦኬ። እና አንተ በጌታ ወንድማችን ነህ። ዘር ትውልድህ ልጆችን ይባርክልህ፣ ሚስትህን ይባርክልህ። ለቃላት ለማለት አይደለም፣ ለዝም ብሎ ለሚዲያ ለማለት አይደለም ምለው። አምላኬ ልቤን ያውቃል። በቃ እንታገሳለን። እየታገስን እሱም እኔን እኔም እሱን ዶክተር እኔ ዶክተርን አንዳችን እየታገስን ለጌታ ቀን ለመምጣት ቅኖችና ያለ ነውር ሆነን መገለጡን የምንጠባበቅ የወደቀ ስናገኝ የምናነሳ የሳተ ስናገኝ የምንመልስ እንጂ የተሰበረ ስናገኝ ለመጠገን እንጂ በስብራቱ ላይ ለመቀጥቀጥ ዮኒ አንድ ሰው ዶክተርን አንድ ሰው ቤኪን ማናቸውንም አቢኬን ማንንም ሰው በክርስቶስ ያወቅነውን ሌሎች እንዲመቱት ሌሎች እንዲቀጠቅጡት አሳልፈን አንሰጥ። ቃሌ ነው።
የዶክተር ሻውል ሀገር ሰዎች ሀረሮች አበደን ይላሉ። ቃሌ ነው። ዊ ላቭ ዩ እንወዳለን። እንደዚህ አይነት ችግሮች ይገጥማሉ። የዛሬ አለማወቃችን ነገ እየተማርን እያወቅን ስንሄድ ይለወጣል እና ተባረኩ። ዶክተርዬ እንኳን ደህና መጣ። ጸጋ ይብዛላችሁ። ቀጥሉ ዶክተርዬ፣ ቀጥል። ቴንክ እሺ እርምዬ ሰላም ብያለሁ ሁላችሁንም። የጌታ ጸጋና ሰላም ይብዛላችሁ። እንግዲህ ኦልሞስት 2 ሰዓት ነው ያወራ ነው ከኤርሚና ከዮኒ ጋር። እግዚአብሔር ይመስገን ይህንን ርዕስ ስለጀመርክ። ምናልባት ዮኒም ካለ አስገባው አለ እያሉ ነው። አዶን ነው እየሰማንም ከሆነ ችግር የለም። አይ ቲንክ እኔ አንድ ትልቅ ነገር መረዳት መማማር ያለብን ዮኒ ወንድማችን ነው፣ እንዳልክም ወንድማችን ነው። ማለት አንድ አይነት ፍቅር ነው ያለን ለእንዳልክም ለኤርሚም ለሁላችሁም ያለን ፍቅር አንድ አይነት ነው። አንድ ፍቅር ነው ያለን። ፊልጵስዩስ እንደሚለው የሆነ ለዚህኛው የተለየ ፍቅር ለዛኛው የተለየ ፍቅር የሚባል የለም። አንድ አይነት ፍቅር ነው ያለና እኔ ችኮላ በጣም የምንቸኩለው ነገር እኔ አይመቸኝም። እና እኛ መካከል ቻናሎች አሉ፣ የምናወራባቸው ቻናሎች አሉ። ፐብሊክ ላይ ስንወጣ የምንለው ነገር አለ፣ በጓዳ የምንባባለው ነገር አለ። እና አንዳንድ ሰዎች ከሌን ገስጸው ከሌን ተቆጣው ከሌ እንደዚህ በለው ይላሉ። ማለትማ እንደዚህ ቀላል ቢሆን እኮ እናንተ ትሉ ነበር። ለምንድን ነው እናንተ ማትሉት? ሁሉም ሰው መገሰጽ አይችልም። ሁሉም ሰው መምከር አይችልም። ሁሉም ሰው ማስተማር አይችልም። እያንዳንዳችን የተሰጠን ጸጋ አለ እና በዛ ጸጋ ስንጠቀም እንዴት እንደምንጠቀም ማወቅ አለብን። ስለዚህ እያቀናን እያስተማርን እርስ በርሳችን እየተመካከርን እኛም ስናጠፋ እየተመከርን፣ ሁልጊዜ መካሪዎች ብቻ አይደለንም ተመካሪዎችም ነን። እና እኔ ለወንድሞችና እህቶች በጌታ ለተወደዱ ወንድሞችና እህቶች ለሚሰሙን የምለው ኤርሚ ያለውን ነገር ነው ኤምፋሳይዝ የማደርገው። ትዕግስት፣ በጣም ፔሸንስ መማር አለብን። 10 ዓመት 20 ዓመት የቆየ ክርስቲያን ወንድም እህት ገና 1 ዓመት የቆየ 2 ዓመት የቆየን ሰው ኤክስፔክት የምናደርገው ነገር ብዛቱ እንዴ! እነዚህ ልጆች እኮ እንዳልክና ዮኒ እኮ በዚች ጥቂት ጊዜያት ውስጥ የእግዚአብሔርን ቃል አንብበው የክርስቲያኑን ካልቸር ተምረው ለምደው እየሄዱበት ያለው ምርታ አብዛኛውን የአገልግሎታቸውን የህይወታቸውን ክፍል የሚናገሩበትን ጊዜ ተጠንቅቀው መሄዳቸው ራሱ ሊገርመን ይገባል። እያንዳንዱን ቀን ፋውል አለመስራታቸው አይገርማችሁ? ዳዊት እኮ ሲናገር ያላንተ መልካምነት የለኝም ምን ያለው መዝሙረ ዳዊት 16 ላይ ነው። ያላንተ መልካምነት የለኝም። እያንዳንዷ ዮኒ ላይ የተገኘች ጥቃቅን መልካምነት የእግዚአብሔር መልካምነት ነች። ድካም ካያችሁበት በቃ ድካምማ ምንድን ነው ኤክስፔክት እኮ የሚደረግ? ከሻውል ድካም ብታዩ ምንድን ነው የሚገርማችሁ? እና እኔ እንደ ካልቸር መልመድ ያለብን አንድ ችግር ስናይ እንጸልይ፣ በቃ ወደ ጓዳ መግባትን መጸለይን እና ደግሞ አክሰሱ ካለን ደግሞ ያንን ሰው ቀርቦ ለማናገር መሞከር። እኔ ለረጅም ጊዜ እኔ ዮኒ በሁለት የተለያዩ ስልኮች ናቸው ያሉትና በማያየው ስልኩ ላይ ብዙ ጊዜ ጽፍለታለሁ፣ ሳልሰለች ማለት ነው፣ ሳልደክም ጽፍለታለሁ። ዮኒዬ እችን ነገር እንደዚህ አድርጋት፣ እችን ነገር እንደዚህ አድርጋት፣ የሚታየኝን ነገር ማለት ነው። ያያል ብዬ በማመን ነው። እና ለምን በቃ ዮኒን ከወደድኩት ለዮኒ መጸለይ አለብኝ። ለዮኒ ደግሞ የሚታየኝን ነገር ትክክል ነው ብዬ በምለው ቻናል ነው ማስተላለፍ ያለብኝ። ፊት ለፊት ደግሞ ወጣችሁ አይ ዮኒዬ እንደዚህ ያደረግከው ነገር ትክክል መስሎ አይታየንም የምትሉ ሰዎችም ምንም ስህተት የለውም እስካልተሳደባችሁ ድረስ፣ ከመንገድ የወጣ ነገር እስካልተናገራችሁ ድረስ። ዮኒ ኦፒኒየን እንዳለው ሁሉ እንዳልክ ኦፒኒየን ቢኖረው ችግር የለውም። እንዳልክ ኦፒኒየን እንዳለው ዮኒ ቢኖረው ምንም ችግር የለውም። ኮንቨርሴሽን ማድረግ ኢዝ ናቹራል። ያንን ነገር ክርስቲያናዊ በሆነ መንገድ ነው ማድረግ ያለብን። በቃ ዮኒ እንደዚህ ይታየኛል ብሎ ካለ ያን ነገር የእንዳልክ ጠላት ወይ የኤርሚ ጠላት ተደርጎ መወሰድ የለበትም።
እኔና ኤርሚ እኮ የማንግባባበት ነገር ኖሮ ኤርሚዬን እንደዚህ አይታየኝም የምለው ጊዜ እኮ አለ። እና ይሄንን መልመድ መቻል አለብን። እና በጣም ደስ የሚል ጊዜ ነው ያሳለፍነው። በቃ ተነጋገርን። ዝም ብሎ እሺ አዎ አዎ አይነት ሳይሆን በደንብ ነው የተነጋገርነው። በቃ ዲቴይል ነው የተነጋገርነው። እኛ ያላየነውን ሳይድ አሳየን፣ እሱ ያላየውን ሳይድ አሳየን። እንደዚህ እያደረግን ወንድማማቾች ስለሆነ በዛ መልክ ነው የምንወያየው የምንነጋገረው። እና ትዕግስት አይ ቲንክ እኔ ሰዎች እንዲህ ዮኒን ትፈራዋለህ፣ ኤርሚ ዮኒን እንትን ትለዋለህ፣ ምን ማለት እንደሆነ ራሱን አይገባኝም። እንደዛ ማለት እንደዛ አይባልም፣ ነውር ነው። ማንም ማንንም ይፈራል ተብሎ አይባልም። እና ዮኒ ወንድማችን ነው። በቃ ጌታን ለመከተል የቆረጠ ወንድማችን ነው። እና እነዚህን እኮ እንደዚህ ረጅም ጊዜ ኮንሲስተንት ሆኖ ወንጌል እየሰበከ ማንም ሳይሰማው በቃ ማንም ሳይሰማው እኮ መዝሙር እየከፈተ እንትን እያደረገ የሚያልፍባቸውን ሰዓታት እኮ እግዚአብሔርን በዛ ነገር እኮ ማክበር አለብን። እና አንቸኩል። እዚህ ሶሻል ሚዲያ ላይ መቼም ኔቸሩ ነው፣ ምንም ማድረግ አንችልም። ግን ክርስቲያኖች ክርስቲያናዊ ባህሪያችንን እንዳንስት፣ የጅምላ እንትን ውስጥ እንዳንገባ፣ በቃ ዮኒን እንዳትገቡ፣ እዛ ዮኒ ጋር እንዳትሄዱ፣ እንደዚህ እንዳታደርጉ፣ አይ እንደዛ አይባልም። በቃ ካጠፋ እነግረዋለን፣ እንገስጸዋለን። እሱም የሚታየውን ነገር ይነግረናል። ወንድማማቾች ነው። ማንም በማንም ላይ የበላይ የሚባል ነገር የለም። በጌታ ስለቆየን በሌላ ላይ ባለስልጣን አንሆንም። ግን ቀድመን ስለሄድን የሚታየንን ነገር እናሳያለን። እና እንዳልክም ያለበትን መንፈስ ለዮኒም አስረድተነዋል። እንዳልክን አናግረነው አይደለም፣ ግን ወቅቱ ሴንሲቲቭ ስለሆነ ነገሮች ይተረጎማሉ። እና እንደዚህ አይነት ሴንሲቲቭ መማር ነው ያለብን። ወደፊት እንደዚህ አይነት ነገሮች ቢመጡ ሴንሲቲቭ ስለሆነ እነዛን ጊዜዎች እንዴት ነው የምናልፈው የሚለውን ነገር ተምረን የምንሄድበት ነው እንጂ አይኔ ልክ ነኝና በቃ ከዚህ በዚህ ላይ አንገቴን እሰጣለሁ የሚባልበት ነገር የለም። ሀዘን ሴንሲቲቭ ነው። በቃ ነገሮች የሚተረጉሙበት ጊዜ ነው እንጂ እንዳልክ ያለው ነገር ነፃነት። በነገራችን ላይ ቅድምም ስናገር ነበር፣ እርሚ ያስተውለ ከሆነ በአንድ ወዳጅ በኩል የዛሬ አይ ቲንክ 2011 አካባቢ መሰለኝ ዲኤምቪ አካባቢ ቲያትር ለማሳየት መጥቶ ተገናኝተን አውርተናል። ማለት 1 ሰዓት እንደዚህ አካባቢ አብረን ጊዜ ያሳልፈናል። እና ፐርሰናሊ ማቀው ሰው ነው እንትን ያደረገው ያረፈው። ስለዚህ የሚስ እንትን የሚል ነገር ነው በላይ በጣም ሴንስ ማደርግበት በቃ ሀዘን የሚሰማኝ ነገር ነው የሆነው። እና እንደነዚህ አይነት ነገር ሲሆኑ በቃ ትንሽ ጊዜ ወስደን ምን ሊባል ምን ሊተረጎም ይችላል የሚለውን ነገር ማሰብ ጥሩ ነው። ከዛ ውጭ ግን እንዳልክ ነፃነት ወንድማችን ነፃነት ሲኦል ይገባል አላለም። ነገሩ በሌላ መንገድ ግን ኢንተርፕሬት ሊደረገ ይችላል የሚለው ፍርሃት ትክክለኛ። እንደዚህ አይነት ፍርሃት ሲኖር ሪፍሌክት ማድረግ ችግር የለውም፣ ግን ከዛ አንለፍ ነው። ክርስቲያናዊ በሆነ ጨዋነት፣ ክርስቲያናዊ በሆነ ምግባር እናውራ፣ እንወያይ፣ አንዱ አንዱን አያሰይጥን የሚል ነው። በተረፈ ወንድማችን ዮኒ ጌታን በጣም የሚወድ ሰው ነው። በቃ ተከባብረን በጣም ደስ የሚል ጨዋታን የተጫወት ነው። እንደው ኤርሚ ስላለው ነው ይህንን ነገር ያነሳሁት። እንዳልክዬም ጋር ተደዋውለን ያንኑ ነገር ነው የምንነጋገረው። እና እንትን አትበሉ፣ ጃምፕ አድርጋችሁ የሆነ ሳይዳት እንትን አትበሉ። ዮኒ ወደ ጌታ ሲመጣ እልልታና ፉጨትና ጩኸት ያሳያችሁት እናንተ ናችሁ። ማሳደግ ደግሞ ኃላፊነት እኮ አለባችሁ። ልጅ ሲወለድ እንደዛ ነው አይደል? ኤርሚ ሁሉም እልል ይላል። ዘንመት እንትን ምንድነው ሶሪ ጨርቅ መለወጥ፣ ወተት ማጠጣት፣ ሌሊት መነሳት ግን የተወሰነ ሰው ነው የሚያደርገው። እልልታው ግን ሁሉም ነው፣ ሰፈሩ ሁሉ እልል ይላል። እና ዮኒ ጌታን ሲቀበል፣ እንዳልክ ጌታን ሲቀበል እልልታና እንትኑ ሁላ በቃ ዮኒ ተቀበለ። ያልወረደ አንበሳ ያልወረደ ነብር የለም። ማሳደግ ላይ ግን የተወሰነ ሰው ነው ያንን የሚያደርገው፣ የሚንከባከቡ የተወሰነ ሰው ነው። እና አብረን ግን እስቲ ፓርቲሲፔት እናድርግ። ወተት የምንገዛ እንትን የምናደርግ የሆነ ነገር በቃ የምናሳድግ አብረን እንሁን። እና ያንን መንፈስ እንዳትረሱ። አንድ ታዋቂ ሰው ኢንፍሉዌንስ ያለው ሰው ወደ ጌታ ሲመጣ በቃ ያልለጠፈ ሰው የለም። ይኸው እንግዲህ እዚህ ውስጥ ሁላችሁም ለጥፋችኋል።
ማሳደግ ላይ ኃላፊነት የለብንም? መጸለይ ላይ ኃላፊነት የለብንም? መንከባከብ ላይ ኃላፊነት የለብንም? ይሄ ለእንዳልክም የሚሰራ ነው፣ ለዮኒም የሚሰራ ነው፣ ሌሎችም ወደ ጌታ የመጡ ሰዎች ላይ ለሰሙም የሚሰራ ነው። ለእያንዳንዱ ሰው ኃላፊነት አለብን። እሱን ለማለት ነው ኤርሚዬና ገና ብዙም ወደፊትም ጥፋት ቢጠፋ እርስ በርሳችን ይቅርታ እየተጠያየቅን እየተነጋገርን ወደፊት እንቀጥላለን። ሌላ ምንም መንገድ የለም። ባይዘወይ ማንም ሰው የፈለገውን ነገር ቢል ጌታን ለመከተል የቆረጠ ሰው ማንም አይመልሰው፣ ማንም ሰው አይመልሰው። መድኃኒቱ ምንድን ነው? በዛ ሰው ላይ በጎ አስተዋጽኦ ያለን ሰዎች እንሁን ለማለት ነው። ዮኒ ካለም እናወራለን እንግዲህ፣ እንዳልክም ካለ ምንም ወንድማማቾች ናቸው በክርስቶስ ኢየሱስ የአንድ አባት ልጆች ናቸው። የጠፋ ጥፋት ካለ የተነገረ የማይገባ ንግግር ካለ ይቅርታ ተደራርጎ ተበራርኮ ሶሪ ተብሎ የሚካሄድ ነው ብዬ ነው የማምነው። እርምዬ ዶክተርዬ ይቅርታ፣ በዚህ ጉዳይ ላይ አንድ ሀሳብ መጨምረው ምንድን ነው ዮኒ ተደጋጋሚ ስህተት እየሰራ ነው። ደጋግሞ ነው ስህተት እየሰራ ያለው። ባለፈውም የሰራው ስህተት እንዳለ ሆኖ አሁን ላይ ደግሞ እንዳለ ይሄንን ስህተት እስከመቼ ነው በይቅርታ ልብ ለምን አይታገሰውም? ስህተት ካለው ለምን እንዳልክ ስህተት ሰርቶ ከሆነ በውስጥ አያወራም ወይ? እንዳልክ ወንድም አይደለም ወይ? ወንድማችን አይደለም ወይ? ለምን በአደባባይ ወጥቶ ለሌላ ሰው አስቶ ይሰጣል? የኔ ጥያቄ እሱ ነው። ለምን በውስጥ አያወራም ነው የኛ ጥያቄ እሱ ነው። ዶክተርዬ አልበዛም ወይ? እኔ ቤክ አልበዛም ወይ? ገብቶኛል ቤኪ። እኔ አንድ ነገር ልንገር። እሺ ለምሳሌ እንበል በዛ በቃ ዮኒ ያጠፋው ጥፋት በጣም በዛ። ባለፈው ጊዜ አጠፋ፣ አሁንም አጠፋ። ከዛ በኋላ ሶዋት ለምሳሌ ምንድነው የምታደርገው? በስቷልና ማዕቀብ ታደርግበታለህ፣ ከቤተ ክርስቲያን ታባረዋለህ፣ ከጌታ ቤት ታስወጣዋለህ። እንደዛ ምን እኔ አሁን የምለው ምንድነው የምለው መሰለ፣ መሰራት ያለበትን ነገር ስራውን እንሰራለን፣ በውስጥ እንወያያለን። ዮኒ ደግሞ ባለፈው ጊዜ የሰራውን ኃጢአት መቆጠር የለብንም። ለምን ያለፈው ጊዜ የሰራውን እኮ ነገር ወጥቶ አም ሶሪ እንደዚህ ያደረኩት ነገር ትክክል አይደለም፣ በስሜት ነው ያደረኩት ብሎ ተናገረ። ያንን ትረሳለህ። ሆል ፖይንት የሄድክ ማንቁርቱን እያያዝክ ንስሐ ካልገባ እና እንደዚህ ካላደረግ እንትን ካላልክ በቃ እኛ አንተ ቤት አንገባም እኛ እንትን አንልም ማለት ምንድን ነው? ፕሮዲውስ የሚያደርገው ማን ነው? እኛን ጀጅ ያደረገን? እኔ አሁን የምለው ምንድን ነው፣ የተሳሳቱ ነገሮች ሲኖሩ፣ የጠፉ ጥፋቶች ሲኖሩ የምንወያይበት ቻናል ያስፈልገናል። እና በቃ ዮኒ እንደዚህ አጥፍቷል፣ እንደዚህ አልምቷል፣ እንጨፍራለን፣ እንደዚህ አጥፍቷል፣ እንጮሃለን። ምንድን ነው የኔ እንትን በቃ ሰው ሲያጠፋ መንገድ ያስፈልገዋል። ተነጋግረናል። በቃ ትክክል ያልሆነውን ነገር ትክክል አይደለም ተባብለናል። ያንን ነገር አድሬስ የሚያደርግበት ያን ነገር የምናወራበት መድረክ ይመጣል። ግን እንዲህ ካላደረግ በቃ የኛ ወንድም አይደለም። ምንድን ነው እንደዛ? አሁን እኮ ጥፋት ለማጥፋት ራሱ እኮ መፍቀድ እኮ አለብን። ሰዎች ሊያጠፉ ይችላሉ። እኛ እኮ ካሜራ አልተደቀነብንም፣ ማይክ አጠገባችን አልነበረም፣ ላይቭ አንተላለፍም እንጂ እኮ የ2 ዓመት የ3 ዓመት ክርስቲያኖች እያለን እኮ በንግግራችን ብዙ ጥፋት አጥፍተናል። በስብከታችን ብዙ ጥፋት አጥፍተናል። ታግሰውን ነው ያን ጊዜ የኔ ልጅ $400 የገዛሁት አንድ ካሜራ ነበረ። ገና እንግዲህ ካሜራ ብርቅ በነበረ ጊዜ እንደዚህ አንስቷት እንትን ላይ ጣላት። ምንድነው ፈጠፈጣት። እና ሳይ የተቆጣሁት ካሜራውን ለሱ የሰጡትን ሰዎች ነው የተቆጣሁት። ከዛም ደግሞ ሌላ ጊዜ አይፓድ አምጥቶ ፈጠፈጠ። አልጥለው ልጄ ነው። እኔ የምለው ምንድን ነው ዮኒ ያጠፋ እና በቃ ምን እናድርገው? እሺ አሁን ለምሳሌ አጥፍቷል እንበል። እሺ ከዛ ምንድን ነው የምታደርገው? እናግደው? ከዚህ በኋላ በቃ ኤርሚ ይናገር። ኤርሚ በቃ ከዚህ በኋላ ዮኒ የሚባል ሰው ቤት እንዳትገቡ፣ ዮኒ ወንድማችን አይደለም ብሎ ገዳ ያውጣ? እንደዛ አይደለም። ይሄ ሰው በመንፈሳዊ ሕይወት እንዲያድግ እንጸልይለት። የሚያስተምሩት ሰዎች ደግሞ
እንዲያስተምሩ እነሱን ኢንከሬጅ እሱ ደግሞ እንዲማር ኢንከሬጅ ማድረግ እያደገ ነው በመንፈሳዊ ነገር ገና አመት ነው እንዴ አመት እኮ አልሆነው ገና አመት አልሆነው ሶሻል ኢንፍሉዌንሰር ነው ዮኒ ምን አይነት ሰው ነበረ ፕሮግረስ አሳይቷል ወይ ምርት አሳይቷል ወይ ነው ዮኒ ምንም the same thing ነው የዛሬ 9 ወር የነበረ ሰው ስለዚህ እንደዚህ አይነት ነገር ማድረግ የለብንም ተሰብስበን በቃ ዮኒ ቤት አንገባም እንዴ ዮኒ ቤት አንገባም ምን ማለት ነው ዮኒ ቤት አንገባም ማለት ቤኪ እና አንገቱን ይዘህ አይደለም እንትን የምታደርገው እየታገዝክ እያስተማርክ እየመከርክ እየገሰስክ ኮንሰርኑን እየሰማ አድሬስ መደረግ ያለበትን ነገር እያደረግክ ነው ወደፊት መሄድ ያለብህ እየተሰብስበን እኛ ማድረግ እኮ በቀር ማንዴቱ ያላት ቤተክርስቲያን ነች የሚሄድባት ሎካል ቸርች ነች ያንን ማድረግ የምትችለውና ጥፋት ሲጠፋ መገሰጽ አለበት ሰው አዎ እኔም መገሰጽ አለብኝ የርሚ ሁላችንም መገሰጽ አለብን ግን መንገድ አለው ያንን የምናደርግበት እና ያጠፋውን ጥፋት አሁን እኔ እንግዲህ ሙሉን አላየሁትም ኤርሚ ሙሉ ቪዲዮ አላየሁም የጠፉትን ጥፋቶች ግን እንትን ዮኒ ለማስተካከል አይ ቲንክ የሚፈራ ሰው ወደ ኋላ የሚል ሰው አይደለም ኮንሰርንድ የሆነበትንም ነገር ከፊት ለፊት አምጥቶ ለመወያየት የሚፈራ ሰው አይደለም ይሄንን ደግሞ ምንም ጥያቄ የለኝም ከዛ ውጪ ግን ይሄን ካላደረክ ሞቼ ይገኛለሁ ከተባባልን ነገርየው በቃ የወታደር ቤት ነው የሚሆንብን ኤርሚ ተናገር ደግሞ ዶክተር እሺ ኤርሚ ቀጥል የኔ ሐሳብ አሁንም አቤት በውስጥ ለምን አይመክረውም ነው እንዳልክ አጥፍቶ ከሆነ ለምን አደባባይ ላይ ወጥቶ እንደዚህ ያወራል የኔ ጥያቄ ነው እንደግል አንድ ወንድም ካጠፋ በውስጥ ነው መመከር ያለበት እንጂ አደባባይ ላይ ወጥተው ለሌላ ሰው አሳልፎ መስጣት ልክ ነው ወይ ነው በቃ አሁን ዮኒ የሰራው ነገር ልክ አይደለም የሰራው ለሌላ ሰው ነው አሳልፎ የሰጠው ዮኒ እንዳልክን ብቻ ሳይሆን አጠቃላይ ጴንጤ የተባለው ህዝብ ነው አሳልፎ አደባባይ ላይ የሰጠው ስለዚህ ይሄ ሰውዬ መመከር ያለበት ነገር ነው ብዬ ነው ያወራው አጥፍቼም ከሆነ ይቅርታ በጣም ይቅርታ ዶክተርዬ በውስጥ መመከር ያለበት ነገር ነው እንዳልክንም በውስጥ ማውራት ያለበት ነገር ነው ቪዲዮ እስከመስራ ድረስ ነው አሁን እኔ ቪዲዮን ነው ያየሁት ዮኒ ቪዲዮ ሰርቷል ከአንድ ሙስሊም ጋር ፎቶ ለጥፎ እንዳልክ ላይ የሰራ ቪዲዮ በጣም እንትን አስነዋሪ ነገር እና አንድ ወንድም ካጠፋ በውስጥ ነው እንጂ በአደባባይ አይደለም እሺ ኤርሚ ይቀጥል አይ ቆይ ነግርምሽና ቢኬ የሚቀጥሉ ሶልም አለ ጆም ገብቷል አይ ቲንክ ኦኬ ጉደታ ሰላማችሁ ይብዛልኝ ጉደታ የምትባለው ሰውዬ በጣም ይቅርታ በጌታ ነህ አይደለ ጉደታ ኤርሚ እሺ እንዴት ነህ እግዚአብሔር ይመስገን ከዚህ በፊት እኔ ቤት መተህ ከልክዬ ነበር አይደል ኖ አልከለከልከኝም ገብቼ አውርቻለሁ እሺ ማስታወስ እንደሆነ ሰሙ ጋር ከተጋጫችሁ እዛ ግን ገብቼ አውርቻለሁ ቴንክ ዩ አይ ሌላ አይ ተመሳሳይ እኔ በጌታ ነኝ እኔ ወዳለሁ ያልተናገርኩት አስታውስኩ ቴንክ ዩ ግርምሽ አንድ ቁጥር ጽፏል ከዛ ቤኪ ሶልም ጆም ይናገሩ ቴንክ ዩ ግርምሽ ይቀጥሉ ሁሉንም በጌታ ሰላም ብያቸዋለሁ ምናልባት ጆዬ ቁጥር ጽፈ ነበር ስለቀደምኩ በጣም ይቅርታ ዶክተር ሻውል ጆይን ስላደረከን በጣም ደስ ብሎናል ሶልዬ ጉዴ ቤኪሻ ሆስቱ ተባረኩ ጸጋ ይብዛላችሁ ታች ላይም ያላችሁ ኤርሚ መምጣትህ በጣም ደስ ብሎናል አክቹአሊ መጀመሪያ ከነበርንበት ቶን እንድንወጣ ኮምፕሊትሊ ሆኗል ጌታ አብዝቶ ይባርክ እኛ እናንተን መስማት መቻል አለብን በጣም ስለመለሳችሁን ከዛኛው ቀድሞ ከነበረው ቶን አትሊስት እንድንወጣ ፖዚቲቭ የሆነው ነገር ላይ ሪአክት እንድናደርግ ተባረኩ ጌታ ይባርክ ኤርሚ እናንተንም መስማት ስላለብን ነው ግን የኛ ክሌም አሁን የነበረው ክሌም ባን ይደረግ የሚል አይነት እይታ የለንም እኛ ከወንድማችን ዮኒ ማኛ ጋር ወይ ህብረት አታድርጉ እንዲና እንደዛ አይነት የሚል እይታ የለንም ግን እዚህ ሶሻል ሚዲያ ላይ እንዳለን ሰዎች ኦብዘርቭ የምናደርጋቸው ነገሮች አሉ
ከታችም ሆነን የምንሰማቸው አንዳንዴ አሉ የሆኑ ጫፍ የረገጡ አይነት ነገሮች አሉ። ላይቭ ስትሪም ላይ ሰው እንግዲህ በቃ ሰው ሲበዛለት ቁጥሩ ከፍ ሲል የቪውየር ቁጥር ከፍ ሲል ሰው ሲበዛ የሆነ ንግግሮች እየሰፉ ሲሄዱ ምንታዘባቸው ነገሮች አሉ። እኛ እነዚህ ሰዎች ሊገሰጹ በሚገባቸው በስታተሳቸው ሌቭል ባሉ ሰዎች ወይንም ደግሞ ህብረት በሚያደርጉበት ቤተክርስቲያን እነዚህ ሰዎች የሆነ ሊሚት ሊቀመጥላቸው ይገባል የሚል አቋም አለን። ያ አቋም አለ። እኔ አሁን አንድ ሰው እዚህ ታች ላይ ሚውት አድርጌያለሁኝ አንድ ፓወር ሚል አካውንት ይዞ የወንድሜ ዳግሻን ፕሮፋይል ፒክቸር አድርጎ ኤርሚን የሚናገር ሰው ምንም የማይገናኝ ሰው ይሄን ሰው ሚውት አድርጌዋለሁ። ምክንያት አለኝ። የወንድሜ ዳግሻን ፕሮፋይል ፒክቸር አድርጎ ኤርሚን የሚናገር ሰው ይሄ ሰው ማን ነው ይሄ ሰው የሚለውን እንደ አንድ ሰው እናስተውላለን። አላማው ደግሞ ምንድነው? እንደዚህ አይነት እንቅስቃሴዎች እየበዙ ሲሄዱ አላማው ደግሞ ምንድነው? እዚህ ቲክታክ ፕላትፎርም ላይ ብለን ስንል የማይገባ ጥቅምን ለማግበስበስ የሚካሄዱ አይነት ሂደቶች አሉ። አንዱን ለመውደድ ሌላውን ማጠልሸት አይነት የሚሰሩ ፖለቲክስ አለ እዚህ ቲክታክ ፕላትፎርም። ያ መሆን የለበትም ነው። እኛ የጴንጤነት መነገጃ አይደለም ብለን ነው የምንለው። ሰው ለመዳን ወደ እግዚአብሔር መንግስት እስከተጨመረ ድረስ እኛ ያንን እናምናለን። በቃ ወንድም ነው፣ አካል ሆኗል፣ እናምናለን። ኦኬ። ይሄንን ግን ለሌላ ፍጆታ ማዋል የለበትም። ማንም ሰው ከዚህም ወደዛ የሚሄዱ ከዛም ወደዚህ የሚመጡ ላልተገባ ጥቅም ይሄንን ኢሹ ማዋል የለባቸውም የሚል ጽኑ እምነት አለን። ሰው በክርስቶስ ስለመሆኑ ወደ እግዚአብሔር መንግስት ስለመጨመሩማ ቅድም ዶክተርዬ እንዳለው ፕሮፋይል ፒክቸር ቀይረን እልል ብለን አጨብጭበን ጌታ ወደ መንግስቱ አንድን ሰው ጨመረ ብለን እንደማንኛውም ሰው ማለት። በነገራችን ላይ ማንም ሰው ወደ እግዚአብሔር መንግስት ሲጨመር ሰው ሆኖ ነው የሚመጣው። በቃ ምንም አይነት እንትንም ስለሆነ እንትናም ስለሆነ አይደለም። አንድ ሰው ወደ እግዚአብሔር መንግስት አንዲት ነፍስ ወደ እግዚአብሔር መንግስት ከተጨመረች ያቺ ነፍስ በእግዚአብሔር ፊት ዘሴም ነፍስ ናት። በቃ ዮኒም ይሁን ማንም ይሁን ማለት ነው። ስለዚህ ፔጃቸውን ሲከፍቱ የኛ ክሌም ፔጃቸውን ከፍተው ላይቭ ገብተው አንዳንድ ጉዳይ ላይ ሪአክት ሲያደርጉ ለምሳሌኛ ወንድማችን ኤርሚያስ ዲስሪስፔክት የሚደረግበት ቤት አሁንም ይሰቀጥጠኛል። ከታችም ሆኜ ለመስማት ገስትም ላይ ተቀምጬ ለማውራት ይሰቀጥጠኛል። ቢኮዝ የብዙዎቻቸው አልቲሜት ጎል ምን እንደሆነ ስለምናቅ በግልጽ ስለምናቅ ማለት ዶክተር ሻውልም ይሄንን በውል ይገነዘባል። በእርግጥ ሌሎቻችሁም በውል ትገነዘባላችሁ። የብዙዎቻቸው አልቲሜት ጎል በዚህ ፕላትፎርም ላይ የሚሰራውን የወንጌል ስራ ለማኮሰስ ሌላ መልክ ለመስጠት የሚሰራ በጣም ከፍተኛ ፖለቲክስ አለ። እሱ ፖለቲክስ ከውስጥም አለ ከውጭም አለ፣ እናውቀዋለን። ኦኬ። ለምንድነው ለዚህ ግባት የሚሰጠው ነው? ለምንድነው ለዚህ በጣም ማቀጣጣያ የሆነ ነገር የሚጨማመረው ነው? ከዚህ ከውስጣችን ማለት ነው። ሴንሲቲቭ የሆኑ ኢሹዎችን ቅድም ዶክተርዬ እንደሚለው ለእንደዚህ አይነት ግብአት የሚሆኑ የወንጌላውያን አማኞች የመሰደባቸው የመንጓጠጥ ኦፍ ኮርስ ብንሰደብም ብንንጓጠጥም በወንጌል ምክንያት ምንም አይደለም። ግን ፐርፐስፉሊ በእውቀት ሲሰራብን ግን ያመናል። እኛ ምን ይጠቅመናል? የሆነን ሰው ፎቶ እዚህ ጋር ለጥፈን የሆነ ርዕስ ለጥፈን እየጮህን ብንውል ምንም እንደማይጠቅመን እናውቃለን። ይሄንን የምናወራበትን ጊዜ ቅድም ኤርሚዬ 20 ደቂቃ 30 ደቂቃ ያወራት ስለ ወንጌል ያወራት በጨለማው ስላሉት ያወራት ያቺ ደቂቃ ለኛ በጣም ኤሴንሻል ዩዝፉል ናት። ያቺ ደቂቃ ያቺን ደቂቃ ግን ሊበሉብን ኤርሚ ዛሬ ብዙ ጊዜ ይከፍታል። በኢትዮጵያ እሁድ ጠዋት አካባቢ ላይ ይከፍትና ወንጌልን ይሰብካል። አሁን ያቺን ሰዓት በሉብን ማለት ኢሹ ነው መፍጠር የሚፈልጉት እነዚህ ሰዎች፣ አጀንዳ ነው መፍጠር የሚፈልጉት። ለዚህ ደግሞ ግብአት የሚያደርጉ የውስጥ አርበኞች ደግሞ አሉ። ይሄንን በደንብ እናውቃለን ነው። ኦኬ። ከነቃንባቸውስ እንደነዚህ አይነት ሰዎች ደግሞ ኃይል ይባሉ ሊመከሩ ሊገሰጹ በውስጥ ሊነገራቸው መስመር ሊይዙ የሆነ መስመር ሊበጅ በዚህ ጉዳይ ያስፈልጋል የሚለውን ፖይንት ቲፕ ለማድረግ ፈልጌ ነው። ሜቢ ከንግግር ብዛት የሳትኩት ነገር ካለ ልታረም ዝግጁ ነኝ። በጣም ወዳቸዋለሁ፣ አከብራቸዋለሁ። እንደዛ አይነት እይታ ግን የለንም። ይሄ ቀድሞ አሁን የተባለው አይነት እይታ የለንም። ወንድማችንን እንወደዋለን።
እንደው የቅርብ ክርስቲያን ነው ከተባለ ግን እንደ ቅርብ ክርስቲያን ጋይድ ሊደረግ ይገባዋል። ሊደረግ በሚገባው አካል አይ ዶንት ኖ በተያዘበት ቸርች ሊሆን ይችላል። እዚህ ፕላትፎርም ላይ ባሉ ወንድሞቻችን ዶክተርም አለ ኤርሚሻም ሌሎችም አሉ ሊመከር የሆነ ቦታ ላይ ካልም ሊሆን ባለበት ቦታ ላይ ካልም ሊሆን ይገባል። ወንድማችን ዮኒ ለማለት ያህል ነው። ግን በጣም እንወደዋለን። እኛ አካል ሆኗል ኦልሬዲ ተጨምሯል አይደል? ወንድማችን ነው፣ በክርስቶስ የዳነ ወንድማችን ነው፣ እንወደዋለን። ሌሎቻችሁም ከዚህ በኋላ በእንደዚህ አይነት ኢሹ ላይ ሪአክት ስታደርጉ ቅድም ቤካዬ ፎቶውን ወዲያው እንደቀየረ ወዲያው የኤርሚሻን ምክር ሰምቶ ርዕስ እንደቀየረ ሌሎቻችሁም ፖዚቲቭሊ ሪአክት አድርጉ ነገሮች ላይ ገንዘብ ለማድረግ ማንንም ቢሆን ወንድሞችን ገንዘብ ለማድረግ ይሁን ለማለት ያህል ነው። ቴንክ ዩ ቬሪ ማች። በጣም ወዳችኋለሁ። ተባረኩልኝ። ጸጋ ይብዛላችሁ። ወገኖች እድል ያላገኙት ቤኪ አጠር ያለው ተናገሩና ለነ ኤርሚ እድል ስጡት። እነሱ የሚሉት ነገር ካለ እንስማቸውና አጠር አድርጉ። በደንብ ይናገሩ። አቢኬም በደንብ ጊዜ ወስዳችሁ ሁላችሁም ተናገሩ። ጊዜ ወስዳችሁ ተናገሩ። አቢኬም ቅድም ጽፎ ነበር። ቀጥል። ሁሉም ይናገሩ። አመሰግናለሁ። ዶክተር ሻውል ቤቱን የወታደር ቤት አታርጉ ብለህ መዝጊያን እሱን አድርገሃልና እሷ ትንሽ አስቃኛለች። እና እኔ አንድ ነገር ነው የምለው፣ ማለት ብዙ ቦታዎች ላይ ቤት እየከፈቱ ጴንጤን የሆነ በማይሆን ነገር እየተሳደቡ እነሱ መስዋዕት አድርጎ ከኦርቶዶክስ ጋራ በታረቂያ መንገድ ነው እያደረገ ያለው። ያ ደግሞ ተገቢ አይደለም። እውነት ነው፣ መንፈሳዊ ልጅ ነው በትክክል። እናንተም አንድ የሆነ ነገር አድርጋችኋል። ዶክተር ሻውል ዮኒ ቤት በመግባትና ባለመግባት ያ ችግር የለውም። ሰው የእግዚአብሔርን ቃል ሲሰማ እያደገ ይመጣል። ከዚህ ቃል የተነሳ ንጹሐን ትሆናላችሁ ነው የሚለው። በጎቼን ጠቦቶቼን እና ግልገሎችን ብሏል ጌታ ኢየሱስም። በመማር ሰው ያርጋል ብዬ አስባለሁ። ልጅ ሳለሁ እንደ ልጅ አስባለሁ። አሁን የልጅነትን ባህሪ ሽሬያለሁ ይላል። ነገር ግን የኔ ዋናው ጉዳይ የወንጌል አማኞችን መስዋዕት አድርጎ ከሆኑ ሰዎች ጋር ሰው እየተጣላ መታረቂያ ባረጉት ብዬ ነው የማስበው። መስዋዕት የሚያደርጉት የወንጌል አማኞችን ወይም ጴንጤዎች እየተባለ ብዙ ቦታዎች ላይ ይረጋገጣሉ። ምን ማለት ነው ይሄ? ትንሽ ያማል። እንደ አንድ ወንጌል አማኝ ራሴን ሳየው ምን ማለት ነው? እዛ የሆነ ቦታ ላይ ጴንጤዎች ይላሉ፣ እዚህ ጋር ደግሞ ወንጌል አማኞች ይላሉ። የተናገረበት ሀሳብ ሰውየውን ያስተቸዋል አያስተቸውም ነው። ሀሳቡ ላይ ነው መነጋገር ያለበት። ለምሳሌ እንዳልክ ሰዎች ጌታ ኢየሱስ ክርስቶስን ሳታገኙ አትሙቱ ነው። በጓደኝነት ማንም አይቀርበውም። ከእንዳልክ ነፃነትን የሚቀርበው የለም። በስራ ይገናኛሉ። አንድ ስራ ውስጥ ነው ያሉት፣ አርቲስት ውስጥ ነው ያሉት የነበሩትም። ማንም አይቀርበውም። ከዮኒ ለእንዳልክ ነፃነትን ሊቀርበው የሚገባው እንዳልክ ነው። ያዘነበትን ነገር ተናገረ። ኤርሚ ገብቶ የጠየቀው ጥያቄ ምንድነው ስህተቱ ነው ያለው። እውነት ነው። ሰዎች ሁሉ እኔም ደግሜ እለዋለሁ፣ ሰዎች ኢየሱስ ክርስቶስን እንደ ግል አዳኝ አርጋችሁ ሳትቀበሉ አትሙቱ። ኢየሱስ ክርስቶስ ከእግዚአብሔር አብ ጋር መታረቂያ ብቸኛ መንገድ ነው። ደግሜ እላችኋለሁ፣ ኢየሱስ ክርስቶስ ሳታገኙ ከሞታችሁ ሲኦል ትገባላችሁ። እኔ ብቻ ሳልሆን መጽሐፍ ቅዱስ ነው ያለው። ዮሐንስ ወንጌል ምዕራፍ 3 ቁጥር 18 ላይ ይሄን ቃል በቃል ነው የተናገረው። በእርሱ የሚያምን አይፈረድበትም፣ በአንዱ በእግዚአብሔር ልጅ ስም ያላመነ አሁን ተፈርዶበታል። ኢየሱስ ክርስቶስን ካላገኛችሁ ሲኦል ትገባላችሁ። ስለዚህ ይሄንን ሳታውቁ ይሄን ሳታምኑ አትሙቱ። ይሄንን ያለው እንዳልክ ከዚህ የተለየ ነገር ምንም ያለው ነገር ምንም ጥፋት የሚባል ነገር የለም። ነገር ግን ዮኒ ኤርሚ ሊመልሰው ገብቶ ጠየቀው። ጥፋቱ ምንድን ነው? ይሄ ነው ብሎ ያስቀመጠው ነገር የለም። ዮኒ ቾኩሎ አላስፈላጊ ቃሎችን ከዚህ በፊት ለተናገራቸው ነገሮች መስዋዕት አድርጎ ብዬ ነው የማስበው። ይሄ ደግሞ መንፈሳዊ ብስለት ሳይሆን መንፈሳዊ ልጅነት ነው። አንድ ማዝነው ሁሌ የምለው ነገር አለ፣ ቅድም ተናገርልህ። ወደፊት አታምጧቸው። በቃ ጌታን ያገኙ ሰዎች እዛው ማንም ይሁን
እዚህ ቤት ውስጥ ማንም ሰው ትልቅ ሊሆን የሚወድ ቢሆን የሁሉ ታናሽ ይሁን ነው ያለው ጌታ ኢየሱስ። በቃ ታላቅ ሊሆን የሚወድ ቢኖር ታናሽ ይሁን። ዮኒም ሆኑ ከዚህ በኋላ ማናችሁም ሆኑ ጌታ ኢየሱስ ክርስቶስን አምናችሁ ከተቀበላችሁ እዚህ ቤት የሁሉ ታናሽ ትሆናላችሁ። ማናችሁም ከማናችሁም አትበልጡም። የሚበልጥ አንድ ንጉሥ አለ ኢየሱስ። ከዛ ባሻገር ዋኖቻችሁ ደግሞ የሚባሉ አሉ። ልናከብራቸው የሚገባ ለዋኖቻችሁ ታዘዙ፣ እጥፍ ክብር ይገባቸዋል የተባሉ አሉ። ተው ሲሉን ልንተው፣ ሲመክሩን ልንመከር፣ ሲመልሱ ልንመለስ የሚገባ ሰዎች አሉን። ሰዎች የሌሉን አይደለንም። አባቶች፣ መንፈሳዊ ሰዎች አሉን። ኤርሚ መንፈሳዊ አባት ሊሆን የሚገባ ሰው ነው። ዶክተር ሻውል አሉ፣ ብዙ ሰዎች ጆዬ አሉ፣ ትልልቅ የእግዚአብሔር ሰዎች አሉ። ስለዚህ እኚህ ሰዎች ልክ አይደላችሁም ተመለሱ ብለው ካሉን ልንመለስ ይገባል። ይሄን ለማለት ነው። አመሰግናለሁኝ። ጌታ ኢየሱስ ይባርካችሁ። እንዳልክዬ ወድሃለሁኝ። በጣም ነው የምወድህ። ሰላማችሁ ይብዛ። ዶክተር ሻውል፣ ኤርሚ፣ ሌሎቻችሁን በሙሉ እግዚአብሔር ይባርካችሁ። ደስ ብሎኛል ስላየኋችሁ። ምናልባት ከዶክተር ሻውል ጋር የማልስማማበት ነገር ምንድን ነው? ሌቭል ኦፍ ቶለራንስ ወይም ቀይ መስመሩ የቱ ጋ ነው የሚለው ነገር ላይ እኔ አልስማማም። በጣም በፍቅር ያለ መጠን ይላል። እውነት ነው፣ መጽሐፍ ቅዱስ እንደዛም ይላል። ዶክተር ሻውል ልቡ ሰፊም ስለሆነ በዛ ድረስ ሊሄድ ይችላል። ግን የሆነ ቀይ መስመር ግን መሰመር አለበት እላለሁ። አሁን ምንድነው የኢንዲቪጁዋል የሆነ ስድብ ወይ በጊዜያዊ ንዴት የሆነ ነገር ሳይሆን እንደው የወንጌል አማኙን የማጥረግረግ ነገር በሙሉ እናያለን። ያ ደግሞ ኮንሴኩዌንሱ ችግር የለም። እኛ ብዙ ስድብ ተሰድበን አልፈናል። ያው ብዙዎቻችሁ ታውቃላችሁ ብዙ ሰዎች እንዴት አድርገው እንደሰደቡን። ግን እንደው በወንጌል አማኙ በአጠቃላይ ላይ የሚነገረው ንግርት በኋላ ሌሎቹ እንደ መረጃ ይዘው ይሄው ከእናንተ መካከል ያለው ሰው እንዲህ እንደሆናችሁ ይናገራል እያሉ እንደ ግብአት ይሆናቸዋል። እንዲህ አይነት ነገር ደግሞ ብዙ ቶሎሬትድ መሆን አለበት ብዬ አላስብም። እንግዲህ ዮኒ ማኛው እንግዲህ የወደደውን ሆኗልም ይሆናልም። ስለ ክብሬ እጠነቀቃለሁ ብሏል ከዚህ በፊት። ከክብሬ አይበልጥም በአናቱ ይዘግዘቅም ያለው ነገር አለ። ወዳለፈ ነገር አልመለስም፣ ንስሐ ገብቶም ሊሆን ስለሚችል። አሁን ደግሞ በንዴት ደግሞ የሚናገራቸው ነገሮች አሉ። ብዙዎቻችን እንናደዳለን፣ እንቆጣለን፣ እንገስጻለን። ግን ከምገስጸው ሰው ጋር ነው። ከአብኬም ጋር ከሆነ አብኬምን ላብጠለጥለው እችላለሁ። በንዴት ንስሐ ልገባም ላልገባም እችላለሁ። ግን የወንጌል አማኙን ዳታ በሌለበት ሁኔታ ፋውንድድ የሆነ ነገር በእጅ ላይ በሌለበት ሁኔታ ግብረ ሰዶምናቸው እንዳሉ ሴቶቹ እንዳሉ ቆንጆ ሴትማ ካለች ሽማግሌ ፓስተር ካልሆነ እሷን እንትን የሚለው ወጣቱ አያስቀምጣትም ምናምን ብሎ እንዲህ አይነት ነገር መናገር ከየት የመጣ ስታቲስቲክስ ነው? ኢዲት እንደው በንዴት ገንፍሎ የወጣ ነው ወይስ እንደው የተቀመጠ የተደበቀ መውጊያ ነው ብዬም እንዳስብ ነው ያደረገኝ። እውነት ለመናገር እኔ አልደነግጥም። ያመንኩትን ማቅ ነኝ። ጳውሎስ እንዳለው ሌሎቹ እንዳይደነግጡ ነው እንጂ አሁን እንዳይፈሩ እንዳይሸበሩ ነው እንጂ እኔ ችግር የለብኝም። በደንብ ነው ያመንኩትን ማቀውና ምን እንደምሰራ ማቅ ነኝ ብዬ አስባለሁ። ግን የወንጌል አማኙ አሁን 25% ነው ከጠቅላላ ህዝቡ። እውነት የወንጌል አማኙ ግብረ ሰዶም ነው፣ ዘማዊ ነው። ሌላም ሰው ሰምታችኋል ሰሞኑን ጴንጤው ምን እየሄደ መውለድ ነው እዛም እያለ የተናገረም ሰው አለ። እንዲህ አይነት የሚናገሩ ሰዎች እየበዙ ነው፣ እነ ፓስተር ቼሬንም ጨምሮ ሌሎችም። 25% የወንጌል አማኝ አለ። እውነት ለመናገር ወንጌሉ ለውጥ አምጥቷል አላመጣም ብለን ልንወስን ጀጅ ልናደርግ የምንችለው የሪፕሬዘንቴሽናችንን ያክል ዘማዊ ካለ፣ ለምሳሌ ከአጠቃላይ ሴተኛ አዳሪዎች 25% እና ከዛ በላይ ጴንጤ ከሆነ ወንጌላችን ለውጥ አላመጣም ማለት ነው። ከአጠቃላይ ግብረ ሰዶም መካከል ወደ 25% እና ከዛ በላይ ጴንጤ ከሆነ እውነት ነው ሜሪስቶፕስ ሄዳ የምታስወርድ ባህልቻ ሆስፒታል ሄዳ የምታስወርድ ከ25% በላይ ጴንጤ ከሆነች እውነትም ይሄ ወንጌል ዝም ብሎ ነው ማለት ነው። ዝም ብሎ በስሜት ነው የሚከተሉት ማለት ነው። ሌባውንም ዘፋኙንም ምኑንም ጨምረን ስንመለከት ከውክልናችን በላይ እኩልና በላይ ከሆነ ወንጌላችን ለውጥ አላመጣም። አዘርዋይስ ለውጥ አምጥቷል። የግድ ደግሞ ጥናት ውስጥ መግባት የለብንም። በወፍ በረርም የምናየው በአካባቢያችንም በኦብዘርቬሽን የምናየው ነገር ነው። ችግር የለብንም አለብን። ዘማዊ የለም አለ፣ ሌባ የለም አለ። እኛ እኮ በዚህ ተከራክረን አናውቅም። ውሸታም አለ፣ ግብረ ሰዶም ይኖራል። የሚገርማችሁ ነገር ግን
እንደው ዝም ብሎ ማጥረግረግ ልጆች ይወልዳሉ በየስፍራው አገልጋዩ ምናምን ማለት ኢንኩቤተር አድርጎ አገልጋይነትን እንዲህ አይነት ትምህርትም እንዲህ አይነት ፕራክቲስም በብዛት የለም። እውነት ነው። ክርስትና ህይወቱ እየወረደ የመጣበት ነገር አለ። የድሮና የዛሬ ጴንጤ እየተባለ ግን በዚህ ሌቭል ራሱ አሁን ሰው ተደብቆ ይጠጣል እንኳን ከተባለ እኔ እኮ መደበቁ ራሱ ሰክሰስ ነው። ቢያንስ የሚገስጸው የሚቆጣ ሰው አለ ማለት ነው። እኔ ሶልን ዶክተር ሻውልን ፈርቼ እኮ ከተደበቅኩ ቢያንስ ሊገስጹኝ ሊቆጡኝ ይችላሉ ማለት ነው። የሆነ ፕሪቬል የሚያደርግ የሚያሸንፍ የጽድቅ ሀሳብ አለ ማለት ነው በመካከላችን። ስለዚህ ተደብቀው ይጠጣሉ እንዲያረጋሉ ትንሽ አይሆንም እና ዶክተር ሻውልን የምንለው እንደው የማስታመም ሌቭላችን ምን ያህል ሊሆን ነው? እንዲህ አይነት ስም እየለጠፉ ሌሎች እንዲሰድቡንም እያደረጉ የሚሄዱበት ሁኔታና እኔ እውነት ለመናገር በአዲስ ሰዎች ወደ ክርስቶስ መምጣት ነው እንጂ ወሪ የማደርገው እድል አግኝቶ እድሉን ሉዝ ስላደረገ ሰው በተቻለኝን መጠን እሄዳለሁ እንጂ ብዙ ኬር አላረግም። እውነት ለመናገር መንግስት እንኳን ዩኒቨርሲቲ እድል ይሰጣል። ያልተጠቀመበት ሰው ደን ኪክዶፍ ይሆናል። ለአዲሶቹ ነው ሁሉም እድል እንዲያገኝ ነው እንጂ ዩኒቨርሲቲ ገብቶ ጫት እየቃመ እየጠጣ ለወደቀ ሰው ብዙ ኬር የሚያደርግ ሰው የለም። እድል አግኝቶ ወይ ወንጌልን እድል አግኝቶ ክርስቶስን አግኝቶ የሚቀልድ ሰው ካለ እሱን አልፎ ወደማይቀልደው ነው መሄድ ያለብን፣ ወደሚያገለግለው ሰው ሊሆን ወደሚችለው ነው። ከሁሉ በላይ እኔ የዛሬ አጀንዳችን በዚህ መሆኑ በጣም ነው ያዘንኩት። ዛሬ በጣም ታቦት የሚወጣበት ቀን፣ ብዙ ነገር ስለ ታቦት የምናወራበት ቀን ነበር መሆን የነበረበት። አንፎርቹኔትሊ በዚህ ነገር እንድንጠመድ አደረጉን። መልካሙን በክርስቶስ ወንጌል የሚኖሩ እህቶችና ወንድሞችን ወጣትነቴን ለክርስቶስ የሚሉ ወጣቶች ደስ አይሏችሁ? 22 25 ሆነው ስጋቸውን ገዝተው ለክርስቶስ ቅድስናዬን ብለው እንትን ያሉትን ነው ዛሬ እየተሰደቡ ዘማዊ እየተባለ ያሉት። ብዙ እናውቃለን፣ ከብዙ ልጆች ጋር እንሰራለን። ስጋቸውን የነከሱ ወንዶችና ሴቶች እምቢ ለዝሙት እምቢ ለዓለም እምቢ ለዘፈን ያሉ እነዚህን ማጥረግረግ ትንሽ ይከብዳል። ግን ከሁሉ በላይ ቅድም እንዳልኩት እኛ የወንጌል አማኞች ቶለራንት ነን። እውነት ለመናገር ሻይነን፣ በጣም ሻይነን፣ አይናፋር ነን። የክርስቶስ ጠላት ቁጭ ብሎ የማርያም ጠላት ስንባል ስም እንወስዳለን። በቃ ምንም ችግር የለ ብለን ግን እኮ there is nothing no such thing as የማርያም ጠላት ምናምን የሚባል ነገር እኮ የለም። የክርስቶስ ጠላትነት ነው ያለው። ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን እንደሚል ማለት ነው። የማርያም ጠላት ግን የማርያም ጠላት ስም የመውሰድ ነገር አለን። ግብረ ሰዶማውያን ምናምን እንባላለን። we assume all that names እነዛን ስሞች እንወስዳለን። በቃ እንዴ ወራስ ግን የማን ላይፍ ስታይል ነው ለዛ እንትን የሚያጋልጠው ብለን እኮ መጠየቅ፣ ማንበብ፣ መረጃዎችን ማየት አለብን። የተቀጡ ሰዎች በጋዜጣ ላይ ቁጭ ብለውልን እያሉ የሃይማኖት ስም ማዕረግ ያላቸው ሰዎች ቁጭ ብለው በጋዜጣ ይዘን እሱን ለመናገር ወይ አርሻይ እናንተ ጌይ ናችሁ እናንተ ምናምን ሲሉ የማን የህይወት ዘይቤ ነው ለዛ የሚያጋልጠው ብለን አንጠይቅም። የሚጠጣ የሚሰክር የሚቅም ጭፈራ ቤት የሚያመሽ የህይወት ዘይቤ ያለው የእምነት ድርጅት ካለ እሱ ሞር ለዚህ ነገር ላያብል ነው፣ ሰሰፕትብል ነው፣ የተጋለጠ ነው ለዚህ ህይወት ዘይቤ። ቤቱ ቁጭ ብሎ መጽሐፍ ቅዱስን የሚያነብ ከወንድሞች ጋር ህብረት የሚያደርግ እንዲህ አይነት ሰው የመጋለጥ እድሉ በጣም የቀነሰ ነው። አይምሮን የሳተ ሰው ነው በመጠጥና በድረግ ለዛ እንትን የሚጋለጠው። ብቻውን ከሰው ተነጥሎ የብቸኝነት ህይወት ወንዶች ተሰብስበው የሚኖሩበት ቦታ ካለ እንደ እስር ቤት አይነት ሌላም ሃይማኖት ተቋማት እየተጋለጠ ነው ለእንደዚህ አይነት ነገር። ብዙ መረጃ ይዘን ሻይነን እኛ ግን አንናገርም። ስለዚህ ሻይነሳችን አንዳንድ ጊዜ ከኛም ሳይድ ወጥቶ መታየት አለበት። አይ ነቄነን እኛም ኢንፎርሜሽን አለን ብለን መናገር መቻል አለበት። ከሁሉ በላይ ወገኖቼ የምመክራችሁ እንዳልከንም ከስራ ይቸዋለሁ፣ በተቃዋሚዎች አንደነግጥም። ያመንነውን እናውቃለን። ስትሮንግ ፋውንዴሽን ላይ ነው የቆምነው። ኤርሚ ያለ ሻውል አሉ ዶክተር ሻውል ስትሮንግ ፋውንዴሽን ላይ የቆምን እማንናወጥ ሰዎች ነን። ከበስተጀርባችን ደግሞ በጣም የእግዚአብሔር ነገር የገባቸው በሴኩላርም ይሁን በስፒሪቹዋል ነገር የመሰሉ ሰዎች አሉ። አንዳንድ ጊዜ ፊተኛ ምናምንቴዎቹ ስለምንታይ ነው እንደው ሰው የሌለበት የወጠጤ መዝለያ አድርገው ፖርትሬ ለማድረግ የሚፈልጉ ሰዎች አሉ እንጂ ሃይሊ ሶፊስቲኬትድ የሆኑ ሰዎች በእምነቱም ቴዎሎጂውን በደንብ አድርገው ሊያቀርቡ ሴኩላርልም በጣም ኢንፍሉዌንሻል ሰዎች እኮ ከበስተጀርባችን አሉ። እነሱ በኋላ ነው የሚመጡት። አንዳንድ ጊዜ በጣም የሰለጠነ የኮማንዶ ኃይል መጨረሻ እንደው ተራው ተዋግቶ ሲጨርስ ቆይ ምናምን ብሎ እንደሚመጣው በኋላ የሚመጡ አሉ ቀስ እያሉ። እውነትም አሁን እኮ ብዙ ልጆችን እያየን እየገቡና እግዚአብሔር ይባርካችሁ። ልባችሁ አይናወጥ አይፍራ፣ አንናወጥም። እግዚአብሔር ጉባኤያችንን ይጠብቃል። ወንጌል አይቆምም፣ ይሄዳል። እንዳልክዬ ተባረክ።
እግዚአብሔር ከእናንተ ጋር ይሁን። ቴንኪዩ ጆዬ ተባረክ። ወገኖች ገስት ላይ ያሉት ወገኖች ይናገሩ እና በሌላ ርዕስት ላይ ብናደርግ ይሻላል። ጌታ እግዚአብሔር ይባርካችሁ እየሰጣችሁ ስላለ አስተያየት። እንግዲህ ትዕግስት በጣም ሁላችሁም እዚህ ያላችሁ ሰዎች ከኔ ይልቅ በትዕግስት ላይ ብዙ ነገር ልትናገሩ እንደምትችሉ አምናለሁም። ደግሞ ያ ነው እውነቱን ስናገር እና ብዙ ትዕግስት፣ ብዙ ምሕረት እና በጌታ የምለምናችሁ ዮኒ ባለፈው በተናገረው ላይ ወንጌል በአፍጢሙ ምናምን ነገር ብሎ ያለው ላይ በቃ ይቅርታ እኮ ጠይቋል። ወገኖች ፕሊስ ይሄን ቃል ሌሎች እንኳን ከተጠቀሙ በየንግግር ውስጥ እንኳን የሚያስገቡ ከሆነ ይሄንን ቃል ደግማችሁ አታንሱት በሏቸው። ይቅርታ የተጠየቀ ጉዳይ እኛ መልሰን ማንሳት የለብንም። ፕሊስ ወገኖች፣ ያልሰሙ ሰዎች ሊያነሱት ይችላሉ፣ ግን ኦፊሻሊ እኔም ባለሁበት ዳጊዬም ባለበት በጣም ብዙ ሰዎች ባሉበት ዮኒ ሰዎች አስቆጥተው ነው ተሰምቶኝ ነው ብሎ ይቅርታ ጠይቋል። በቃ ጌታ ይቅርታ ጠይቋል። ጌታ ነው ማለት ነው። እኛንም ይቅርታ ጠይቋል አደባባይ ላይ ማለት እግዚአብሔርንም ብዙ ጌታን አሳዝኛለሁ፣ በጣም ይቅርታ፣ ይሄ ያሰብኩት ያመንኩበት ነገር አይደለም፣ በስሜት የተናገርኩት ነው ብሎ ይቅርታ ጠይቋል። አለቀ። ከዚህ በስተኋላ ከጀርባ በኩል አላየው ምናም ነገር ብሎ የሚል አንተ በምን አየው አንቺ በምን አየሽው እንደዚህ ብላችሁ የምትሉ ወገኖች ካላችሁ ማለት ነው። ጆዬ አሁን እሺ አላያቸው ጆ እዚህ ጋር ሲናገር አላሰማም ነበር ይቅርታውን እሺ አለ ማለት ነው። በቃ ግን አላችሁ ሰው ይቅርታ ከጠየቀ በኋላ ኖ ኤርሚ ከጀርባ በኩል ስለማታውቀው ነው። ከጀርባ በኩል መንፈስ ቅዱስ መገለጥ ካልሰጠህ በስተቀር ሌላ ምንም የምታውቀው ነገር የለም። እኔ የምማውቀው ነገር የለም። አንቺ የምታውቂው ነገር የለም። ከበስተጀርባ በኩል መንፈስ ቅዱስ ሪቬሌሽን ከሰጠህ መገለጥ ከሰጠህ ኦኬ፣ እሱን ነገር መገለጥ ነውና እናምናለን። የጌታ ድምፅ ይበልጣል ብለን የጌታ ድምፅ ነው ብለን እናምናለን ማለት ነው። ካልሆነ ግን ሰዎች ይቅርታ ባሉበት ነገር ፕሊስ በቃ ዮኒ በዚህ ጉዳይ ይቅርታ ብሏል። ያኔ ወንጌል ክብሬ ይበልጣል ምናምን ነገር ብሎ ያሉበት ላይ ተናዶ ነው ሰዎች አላግባብ ተናግረውት አይታችሁታል። በጣም ነበር ያስቆጡት። ያን የብልግና ቃል እየተናገሩ ማለት ነው። የብልግና ቃል እየተናገሩ እንዴት የእኛም ፓስተሮች እንደዚህ ብለው ይጠራሉ ብሎ በሚል ማለት ነው። የሆነ ቃዝሪ አድርጋል፣ ይደረግብሃል። ተናግራል፣ ይናገሩብሃል። ስንፍና ቃል ተናግረ ከሆነ ስንፍና ቃል አንተ የወንጌላውያኑን የእኛም ፓስተሮች የዮኒ ማኛ በጌታ ስለሆነ ፓስተሮቹን አበሻቅጠህ ሰድበህ ከሆነ እሱ ባይሰርብም እሱ በተመሳሳይ አዲስ ክርስቲያን እንደመሆኑ በተመሳሳይ ቃል ሰነፍን እንደ ስንፍናው መጠን መልስለት ብሎ በሚለው በአምላክ ቃል ልክ ስለመለሰ እሪ በሉንም ፒቲሽን ፈርም ብሎ እኮ ነው ያለችው። አንድ ዮኒ ማኛ እኮ ተናግሮ ነው ያንቀጠቀጣችሁ ማለት ነው ከዓለም ዙሪያ እንዴ። ስለዚህ አየህ ወይ አለመንካት ወይ አለመንካት። ከነኩ ግን የሚመጣብህን ግብረ መልስ አንዱ ዮኒ ማኛ ነው ያቆመ ማለት ነው። ፒቲሽን ፈርሙ፣ በዛ ግቡ፣ በዚህ ውጡ ምናምን ነገር ያለው ሁሉም ጭምር